ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ባዮሎጂ ከዩኒት 2 የተወጣጡ ጥያቄዎችን እንመለከታለን። ከዚህ ምዕራፍ ወደ 72 የሚጠጉ መልቲፕል ቾይስ ጥያቄዎችን ቤዝድ ኦን ዩኒት 2 ከሞጁላችሁ ከዩኒት 2 ባዮኬሚካል ሞለኪውልስ ከሚለው ምዕራፍ ያወጣናቸው 72 ጥያቄዎችን እንመለከታለን። በዚህ ፓርት ግን በፓርት 1 ወደ 40 የሚጠጉ ጥያቄዎችን ነው የምንሰራው። ቀሪዎችም በሌላ ፓርት የምናይ ነው የሚሆነው። ሜንሊ ተማሪዎች ይህን ጥያቄዎች ስናዘጋጅ ፐርፐዝሊ ያዘጋጀነው ለሪሜዲያል ናሽናል ኤግዛም እንድትዘጋጁ በዛ መልክ እንዲያዘጋጃችሁ በዛ መልኩ ያዘጋጀንላችሁ ጥያቄዎች ናቸው። ዩኒቶችን በደንብ ካነበባችሁ በኋላ ጥያቄዎችን ሞር በደንብ አድርጋችሁ ብዙ ጥያቄዎችን መስራታችሁ በተሻለ መልኩ ለኤግዛማችሁ በተሻለ መልኩ ስለሚያዘጋጃችሁ ብለን ነው። ቴሌግራማችን @remedial focus ላይ ይሄኛው ፒዲኤፍ እዛ ላይ ታገኛላችሁ። በተጨማሪም ሌሎች የሪሜዲያል ፕሮግራም ማቴሪያሎችን የቪዲዮ ሊንኮችን ቴሌግራማችን ላይ ታገኛላችሁ። በተጨማሪም ደግሞ ሌሎች አስተያየቶች ካላችሁ በዚህ ቪዲዮ ስር ኮሜንት ላይ መጻፍ እንዳትረሱ። ቪዲዮም ሲመቻችሁ ላይክ ጓደኞቻችሁ ሼር ስታርት የመጀመሪያው ጥያቄ a newly discovered organism is found to contain a biomolecule with the following ratio of elements 1:1 for carbon, hydrogen, and oxygen respectively. However, this molecule doesn't form long chains or polymers. What is the most likely identity of this molecule? Newly discovered የተደረገው ኦርጋኒዝም ባዮኬሚካል ባዮሞሌኪሉ ሬሽዮ 1:1 ነው። 1 ካርበን 2 ሃይድሮጅን 1 ኦክሲጅን ነው ኮንቴን ያደረገው። however this molecule ደግሞ doesn't form long chain or polymer form አይችልም ነው የሚለው። most likely ይሄን አይደንቲቲ የሚይዘው የትኛው ሞሌኪል ነው የሚለን A monosaccharide, B disaccharide, C polysaccharide, D lipids። ቪዲዮን ፖዝ አድርጋችሁ ለ3 ሰከንድ መልሳችን የሚሆነው A monosaccharides ነው። እንግዲህ 1:1 ሬሽዮ 1 ካርበን 2 ሃይድሮጅን 1 ኦክሲጅን ምንን ይገልጽልናል? የካርበን ካራክተሪስቲክስ ነው። ካርቦሃይድሬት ወይ የካርቦሃይድሬት መሆኑን ይገልጽልናል። it doesn't ደግሞ ፎርም ሎንግ ቼን ስላለ ወይ ፖሊመርን ወይ ሎንግ ቼንን እንትማይለው ሞኖ ሳካራይድ። ስለዚህ መልሳችን ሞኖ ሳካራይድ ይሆናል ማለት ነው። The second one, why is carbon so important in organic molecules? ለምን ምንድነው በኦርጋኒክ ሞለኪውሎች ላይ ካርበን በጣም አስፈላጊ የሆነ ብለናል? A, it is very small. B, it is abundant in the atmosphere. C, it is highly reactive. D, it can form stable covalent bond with many other atoms ብለናል። መልሳችን የሚሆነው D, it can form stable covalent bonds with many other atoms ነው ትክክለኛ መልስ ነው። እንግዲህ ካርበን ቫላንስ ነምበሩ 4 ነው። ያ ምንን አለው ያደርግልናል? ሞር ስቴብል የሆኑ ቦንዶች ቢልድ ያደርጋቸዋል ማለት ነው። ቫላንስ ቦንዱ ቫላንስ ነምበሩ 4 መሆኑ ስቴብል ቦንዶችን ፎርም እንዲያደርግ ያስችለዋል። ያም ደግሞ ከብዙ ዲፈረንት አተሞች ጋር ቦንድ እንዲፈጠር ያስችለዋል። ስለዚህ መልሳችን ዲ ይሆናል ማለት ነው።
which one of the following is not one of the 6 common elements found in living organism? ከሊቪንግ ኦርጋኒዝም ውስጥ የሚገኙ 6 ኮመን ኤሌመንቶች አሉ። በሊቪንግ ኦርጋኒዝም ውስጥ የሚገኙ ከነሱ ውስጥ የማይመደበው የትኛው ነው? ኤ ካርበን፣ ቢ ኦክሲጅን፣ ሲ ጎልድ፣ ዲ ናይትሮጅን። መልሳችን ሲ ጎልድ ነው። በዋናነት 6 ኮመን ኤሌመንትስ የምንላቸው ካርበን፣ ሃይድሮጂን፣ ናይትሮጂን፣ ኦክሲጂን፣ ፎስፈረስ እና ሳልፈር ናቸው። ስለዚህ ጎልድ ደግሞ ከነዚህ ውስጥ ነው። መልሳችን የሚሆነው ሲ ነው ማለት ነው። Number 4, protein is denatured and its quaternary structure is disrupted, but its primary structure remains intact. Which of the following bonds would not be affected by this denaturation process? A hydrogen bond, B ionic bond, C disulfide bond, D peptide bond. ትክክለኛ መልስ የሚሆነው ዲ ፔፕታይድ ቦንድ። ፔፕታይድ ቦንዶች እንግዲህ ዲኔቸሬሽን ቤዚካሊ ዲስራፕት የሚያደርገው ሰከንዳሪ፣ ተርሸሪ እና ኳተርነሪ ስትራክቸሮችን ነው በዋነኛነት አፌክት የሚያደርገው። ሃይድሮጂን ቦንዳቸው አፌክት የሚያደርገው ሃይድሮጂን አዮኒክ ዲሳልፋይድ ቦንዶቻቸውን አፌክት ያደርጋል። ፔፕታይድ ቦንድ ደግሞ ፕራይመሪ ስትራክቸር ነው ፎርም የሚያደርገው። ስለዚህ ፔፕታይድ ቦንድስ አር ኖት አፌክትድ፣ ስለዚህ አፌክት መሆን አይችሉም። ስለዚህ መልሳችን ዲ ፔፕታይድ ቦንድ ነው። Number 5, what happens during dehydration synthesis? ዲሃይድሬሽን ላይ የትኛው ነው የሚከሰተው ይለናል። A water is added to break down a polymer, B water is removed to form a polymer, C carbon dioxide is released, D oxygen is consumed ይለናል። የትኛው ነው መልሳችን? መልሳችን የሚሆነው ቢ water is removed ነው። ዲሃይድሬሽን ፕሮሰስ ከስሙ ዲሃይድሬሽን ማለት ወተርን የማስወገድ ፕሮሰስ። ዲሃይድሬሽን ሲንቴሲስ ምንን ያካትታል? ሪሙቫል ኦፍ ወተር፣ የተለያዩ ሞኖመሮችን ጆይን ለማድረግ ወተር ሞሌኩልን ሪሙቭ የምናደርግበት ሂደትን ያካትታል ማለት ነው ዲሃይድሬሽን የምንለው ያ ፕሮሰስ። ስለዚህ መልሳችን ቢ ነው ማለት ነው። Number 6, what is the process of joining small units to form a long chain biomolecule? A synthesis, B hydrolysis, C decomposition, D oxidation. የትኛው ነው ስሞል ዩኒቶችን ሎንግ ቼን ከስሞል ዩኒቶች ሎንግ ቼኖችን መፍጠር በባዮሞሌኩል የሚጠቅመን ፕሮሰሶችን ምን ይባላል? መልሳችን ኤ ሲንቴሲስ። ባዮሞሌኩሎች ፎርም የሚደረጉት የተለያዩ ስሞል ዩኒቶች ጆይን ሆኖ ነው፣ አንድ ላይ ጆይን ሆኖ ነው ሎንግ ቼኖችን ይፈጥራሉ። ያ ፕሮሰስ ደግሞ ሲንቴሲስ ወይም ያ ባዮሞሌኩሎችን ቢልድ የምናደርግበት ፕሮሰስ፣ ሎንግ ቼን የምንፈጥርበት ፕሮሰስ ሲንቴሲስ እንለዋለን። ሶ answer should be A ማለት ነው። Number 7, a particular enzyme functions best at 37 degrees centigrade and a pH of 7.4. If the temperature is increased to 95 degrees centigrade, what will happen to the enzyme? A, the enzyme activity will increase. B, the enzyme will be denatured and lose its function. C, the enzyme will function optimally. D, the enzyme's primary structure will be altered. ስለዚህ መልሳችን የሚሆነው
B, the enzyme will be denatured and lost its function ይላል። እንግዲህ ኢንዛይሞች የራሳቸው ኦፕቲማል ኮንዲሽን አላቸው። ሁሉም ኢንዛይሞች ፓርቲኩላርሊ በዚህ ኢንዛይም የተሰጠን ቤስት የሚሆነው ይሄ ፓርቲኩላር ኢንዛይም ኦፕቲማሊ አክቲቭ የሚሆነው 37 ዲግሪ ሴንቲግሬድ እና በ7.4 ፒኤች ላይ ነው። ቴምፕሬቸሩ ደግሞ ወደ 95 በሚሄድ ጊዜ ሃይ ቴምፕሬቸር በሚሆኑ ጊዜ ኢንዛይሞች በጣም ቴምፕሬቸር ሴንሲቲቭ ናቸው። ያ ደግሞ ሴኮንዳሪ ቴርሸሪ ስትራክቸራቸውን ሃይሊ ዲስራፕት ያደርጋል። ያ ደግሞ ዲኔቸሬሽን ያስከትላል። ያ ደግሞ ዲኔቸር ሲሆኑ ኢንዛይሞች ፈንክሽናቸውን ያጣሉ፣ ሎስ ኦፍ ፈንክሽን ይመጣል። ስለዚህ መልሳችን ቢ ይሆናል ማለት ነው። Number 8, what is the general formula for carbohydrates? የትኛው ነው ለካርቦሃይድሬቶች ትክክለኛ ጀነራል ፎርሙላ? A 6xH2O Y B 6xHYOZ C CH2O D CHO የትኛው ትክክለኛ ጀነራል ፎርሙላ ናቸው የካርቦሃይድሬቶች? መልሳችን A CXH2O የሚለው የካርቦሃይድሬቶች ጀነራል ፎርሙላ CXH2O ነው። Number 9 ስለዚህ መልሳችን ይሄ ይሆናል ማለት ነው። Number 9, in a nucleic acid strand, a phosphate group connect the 3 carbon of one sugar to the 5 carbon of the next sugar. What is the linkage called? A glycosidic bond, B peptide bond, C phosphodiester bond, D hydrogen bond. መልሳችን የሚሆነው C phosphodiester bond የሚለው ትክክለኛ መልስ ነው። ፎስፎዳይስተር ቦንዶች ባለ 3 ካርበን 3 ፕራይም ካርበን እና 5 ፕራይም ካርበኖችን አጀሰንት ሱጋራቸውን በኒውክሊክ አሲድ ስትራንድ ላይ ሊንኬጅ የሚፈጥር ቦንድ ነው ማለት ነው። መልሳችን ፎስፎዳይስተር ቦንድ ነው። Number 10, how are monosaccharides classified? እንዲሁ ነው monosaccharides classified የሚሆኑት A by their functional group, B by their energy content, C by their solubility in water, D by the number of carbon atoms. So መልሳችን የሚሆነው D by the number of carbon atoms ይሆናል። ሞኖሳካራይዶች በዋነኛነት the number of carbon አቶማቸው እንከፋፍላቸዋለን። ትራዮሲስ፣ ቴትሮሲስ፣ ፔንቶሲስ፣ ሄክሶሲስ ኤክስትራ basically based on their carbon number በዛ መልኩ ክላሲፋይ ያደርጋቸዋል። ስለዚህ መልሳችን ዲ ይሆናል። which of the following is monosaccharide? monosaccharide የሆነው የትኛው ነው? A sucrose, B maltose, D C glucose, D lactose. መልሳችን የሚሆነው C glucose. glucose primarily monosaccharide ነው። ሲንግል monosaccharide የምንላቸው ሲንግል ሱጋር ዩኒቶች ናቸው። so glucose single sugar unit. Number 12, which of the following base pairs is connected by 3 hydrogen bond? The 3 hydrogen bond connect የሚያደርጉ ፔሮች የትኞቹ ናቸው? A cytosine and guanine, B adenine and uracil, C adenine and thymine, D all of the above. መልሳችን A cytosine and guanine. cytosine እና guanine ነው ሃይድሮጂን ቦንድ 3 ሃይድሮጂን ቦንድ ፎርም በ3 ሃይድሮጂን ፎርም ያደርጉ። አድኒን እና ታያሚን ወይም በአርኤንኤ ደግሞ ዩራሲል
በሁለት ነው ፎርም የሚያደርጉት ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። 13ኛ what is the function of glucose in cells ይላል። የፋንክሽን ፕራይመሪ ዋና የሚባለው በሴላችን ፈንክሽኑ አገልግሎቱ ምንድን ነው? A. Energy storage. B. Structural support. C. Acts as a fuel and releases energy for cellular activity. D. Genetic information storage. መልሳችን የሚሆነው C. Acts as fuel and release energy for cellular activity. ግሉኮሶች ካርቦሃይድሬቶች ናቸው። እንደ ፊውል ያገለግሉናል። ማለትም ሴሉላር አክቲቪቲዎች ኤነርጂዎችን ሪሊዝ በማድረግ ለሴሉላር አክቲቪቲያችን በጣም ወሳኝ ናቸው። ስለዚህ መልሳችን ሲ ይሆናል። Number 14 during the formation of dinucleotide from two individual nucleotides, which functional groups are involved in the condensation reaction ነው የሚለው። A. amino and the carboxyl group. B. hydroxyl and the phosphate group. C. aldehyde and the ketone group. D. carboxyl and the phosphate group. መልሳችን B. hydroxyl and the phosphate group. የሃይድሮክሲል ግሩፖች የአንደኛው ኒውክሊዮታይድ ማለት ነው ሹገራቸው ከሌላኛው ፎስፌት ግሩፕ ኒውክሊዮታይድ ጋር ሪያክት ነው የሚያደርጉት። ስለዚህ ሃይድሮክሲል እንደ ፎስፌት ግሩፕ ያ ሪያክሽን ደግሞ ኮንደንሴሽን ሪያክሽን እንለዋለን ማለት ነው። ቢ ይሆናል። Number 15 what are lipids primarily composed of ይለናል። ሊፒዶች ፕራይመርሊ ኮምፖዝ የተደረጉት A. carbon, hydrogen and oxygen. B. carbon, nitrogen and oxygen. C. carbon, hydrogen and nitrogen. D. nitrogen, phosphorus and sulfur. ከምንድን ነው ሊፒዶች ኮምፖዝ የተደረጉት? መልሳችን የሚሆነው A. carbon, hydrogen and oxygen የሚለው ሊፒዶች ከካርበን ሃይድሮጅን እና ኦክሲጅን ነው ኮምፖዝ የተደረጉት። በት ግን ማች ላወር ፖርሽን ነው ኦክሲጅን ናቸው። በጣም ላወር ፖርሽን ነው ኮምፔር ስናደርግ ከካርቦሃይድሬት አንጻር ስናነጻጽራቸው ላወር ፖርሽን አላቸው። የኦክሲጅን መጠናቸው ዝቅተኛ ነው ማለት ነው። ስለዚህ መልሳችን ይሆናል። A scientist isolates a nucleic acid molecule and determines that it contains the base uracil. Based on this information, the molecule is scientist nucleic acid ከሞሌኪሉ ዩራሲል ቤዝ ዩራሲል አግኝቷል ከኒውክሊክ አሲዱ ማለት ነው። በዚህ መሰረት የትኛው ነው ሞለኪሉ ልንል እንችላለን? A. DNA. B. RNA. C. ፕሮቲን. D. ካርቦሃይድሬትስ። መልሳችን የሚሆነው B. RNA። ዩራሲሎች በኒውክሊክ አሲድ ውስጥ መገኘታቸው ኒውክሊክ አሲዱ RNA መሆኑን ነው የሚያሳየው። ታያምን ደግሞ የዲኤንኤ ላይ ነው የሚገኘው። ስለዚህ መልሳችን D. RNA ይሆናል። Number 17 are lipids soluble in water ይለናል። አጭር ጥያቄ ነው። A. yes. B. it depends on the temperature. C. sometimes. D. no. ሊፒዶች በውሃ ሶሉብል ናቸው ወይ ነው የሚለው። መልሳችን ዲ ነው። ቤዚካሊ ሊፒዶች ኢንሶሉብል ናቸው ኢን ዋተር
lipids are insoluble in water ማለትም ሃይድሮፎቢክ ናቸው። lipids are ሃይድሮፎቢክ ስለሆኑ insoluble ናቸው። ስለዚህ መልሳችን ዲ ይሆናል። Which of the following is a characteristic difference between DNA and RNA? በዲኤንኤ እና በአርኤንኤ መካከል ያለውን ዲፍረንስ የሚገልጽልን ባህሪ የትኛው ነው? A. DNA contain the sugar ribose while RNA contain deoxyribose. B. DNA is typically single strand and while RNA is double strand. C. DNA uses thymine as a base while RNA uses uracil. D. DNA is found in cytoplasm while RNA is found in nucleus. የትኛው ምርጫ ነው የዲኤንኤ እና አርኤንኤ ልዩነት የሚገልጽልን? መልሳችን ሲ ዲኤንኤ uses thymine as a base while RNA uses uracil. የዲኤንኤ ውስጥ ታያሚን ይገኛል፣ አርኤንኤ ደግሞ ዩራሲል ነው የሚገኘው። ስለዚህ መልሳችን ሲ ይሆናል ማለት ነው። What is the name of the bond formed between two amino acid? ሁለት አሚኖ አሲዶች መካከል ፎርም የሚደረገው ቦንድ የትኛው ነው ብለን ኤ ግላይኮሲዲክ ቦንድ፣ ቢ ኢስተር ቦንድ፣ ሲ ፔፕታይድ ቦንድ፣ ዲ ሃይድሮጅን። የትኛው ነው? መልሳችን ሲ ፔፕታይድ ነው ይሆናል። አሚኖ አሲዶች በፔፕታይድ ቦንድ ነው ሊንክ የሚደረጉት። መልሳችን ፔፕታይድ ቦንድ ሲ ነው። Number 20, if a cell is placed in a hypertonic solution, what will happen to the cell? ሴሉ በሃይፐርቶኒክ ሶሉሽን ላይ ቢሆን ሴሉ ምን ይሆናል? ሴላችን በሃይፐርቶኒክ ሶሉሽን ጊዜ ምን ይፈጠራል ወይም ምን ኦከር ያደርጋል የሚለን ኤ it will swell and burst, B it will shrink, C it will remain the same size, D it will undergo rapid cell division. በሃይፐርቶኒክ ሶሉሽን ሴላችን ምንድን ነው የሚሆነው? መልሳችን B it will shrink። በሃይፐርቶኒክ ሶሉሽን ጊዜ ከሴላችን ውሃ ይወጣል። ያ ደግሞ ሴላችን ሽሪንክ እንዲያደርግ ያደርጋል። ስለዚህ መልሳችን ቢ ይሆናል ማለት ነው። Number 21, what determines the unique properties of different amino acids? እንግዲህ አሚኖ አሲዶች ዲፍረንት ፕሮፐርቲ እንዲኖራቸው የሚያደርገው ምንድን ነው የሚለን the R group, B the amino group, C the carboxyl group, D the hydrogen atom. የትኛው ነው መልሳችን? ትክክለኛ መልሳችን ኤ the R group የሚለው ነው። በአር ግሩፖች በአሚኖ አሲድ ላይ ቫሪያብል ፓርቶች ናቸው። በአሚኖ አሲድ ቫሪ የሚያደርጉ ፓርቶች ናቸው፣ ቫሪያብል ናቸው። ያ ደግሞ አሚኖ አሲዶች እያንዳንዳቸው ዩኒክ ፕሮፐርቲ እንዲኖራቸው እና አንዱ ከአንዱ ዲፈረንት እንዲሆን የሚያደርገው የአር ግሩፕ መኖር ነው ማለት ነው። ስለዚህ መልሳችን ነው ማለት ነው። 122 which property of salt allows it to move through narrow spaces such as in the xylem of plants ይላል። ውሃ እንግዲህ ብዙ ፕሮፐርቲዎች አሉት። ከዛ ውስጥ የትኛው ነው በጠባብ ስፔሶች ላይ ውሃ በቀላሉ እንዲንቀሳቀስ፣ ለምሳሌ በፕላንት ዛይለሞች ውስጥ በቀላሉ እንዲንቀሳቀስ የሚያደርገው የትኛው ፕሮፐርቲ ነው? ኤ ሃይ ሰርፌስ ቴንሽን፣ ቢ ሎው ቪስኮሲቲ ኤንድ ሃይ ኮሄሽን፣ ሲ ሃይ ላተንት ሂት ኦፍ ቫፖራይዜሽን፣ ዲ ማክሲመም ዴንሲቲ አት 4 ዲግሪ ሴንቲግሬድ። የትኛው ፕሮፐርቲ ነው? ትክክለኛ መልሳችን ቢ ሎ ቪስኮሲቲ እንደ ሃይ ኮሄሽን መኖሩ ነው።
ውሃ ዝቅተኛ ቪስኮሲቲ መኖሩ ዝልግልግነት ነው የሚባለው። ቪስኮሲቲ ውሃ በከፍተኛ ሁኔታ የዝልግልግ የመሆኑ የቪስኮሲቲ መጠኑ በጣም ዝቅተኛ መሆኑ ውሃ በቀላሉ ፍሎ እንዲያደርግ በዛይለም ኦፍ ፕላንትም በተለያዩ ቦታ ውሃ በቀላሉ ፍሎ እንዲያደርግ ያደርገዋል። ደግሞ ከፍተኛ ሃይ ኮሄሽን መኖሩ ከአድሄሽን ጋር በመሆኑ ማለት ነው ያ ካፒላሪቲ ይሰጠዋል። ያ ደግሞ በናሮ ስፔሶችም ላይ በቀላሉ ፍሎ እንዲያደርግ ያስችለዋል ማለት ነው። ስለዚህ ሃይ ቪስኮሲቲ ማለት ሃይ ቪስኮሲቲ ያለው ልክ ማር ከፍተኛ ቪስኮሲቲ መጠን ያለው ያ ደግሞ ከፍተኛ ዝልግልግ እንዲሆን አድርጎታል። በደም ስራዎቻችንም ማየት እንችላለን። ደም ስራዎቻችን ላይ ደሞች በቀላሉ እንዲዘዋወሩ የሚያደርገው ደሞቻችን አብዛኛው ውሃ ነው መሰረቱ። ደሞቻችን በደም ስሮቻችን ላይ በቀላሉ ስራቸውን እንዲሰሩ እና በቀላሉ እንዲንቀሳቀሱ የሚያደርጋቸው ይሄ የውሃ ሎ ቪስኮሲቲ እና ሃይ ኮሄሽን መኖሩ ነው ማለት ነው። ስለዚህ መልሳችን ይህ ትክክል ነው ማለት ነው። Which part of a nucleotide is different in RNA and DNA? የትኛው ነው different part of nucleotide በRNA እና በDNA? A phosphate group, B pentose group, pentose sugar, C nitrogenous base, D all of the above. የትኛው ነው መልሳችን? ቢ ፔንቶስ ግሩፕ ነው። አርኤንኤ ራይቦዝምን ይይዛል በፔንቶስ ሱጋራቸው፣ ዲኤንኤ ደግሞ ዳይኦክሲሪቦስን ይዛል። ስለዚህ ዲፍረንት ፓርታቸው የአርኤንኤ የዲኤንኤ ፔንቶስ ሱጋር ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። 24 why is the high heat of vaporization of water important for living organisms ነው የሚለን። ለምንድነው ሃይ ሂት ኦፍ ቫፖራይዜሽን? በውሃ ሃይ ሂት ኦፍ ቫፖራይዜሽን አለው ከውሃ ፕሮፐርቲ አንዱ። ያ ኢምፖርታንቱ ጥቅሙ ለሊቪንግ ኦርጋኒዝሞች ምንድነው? A it helps to maintain a constant internal body temperature. B it makes water a good solvent. C it allows ice to float. D it gives water a high surface tension. የትኛው ነው መልሳችን የሚሆነው? A it helps to maintain a constant internal body temperature because high heat of vaporization ማለት a large amount of heat ያስፈልጋል ማለት ነው። water evaporate ለማድረግ high heat of a large amount of heat is required። ስለዚህ ያ ደግሞ ለኦርጋኒዝሞች ኩሊንግ ኦርጋኒዝም በጣም ኢምፖርታንት ነው። ለምሳሌ ስዊቲንግ ላይ አሁን ለምሳሌ ቶሎ ቢያልበን አትሩም ቴምፕሬቸር ሊቪንግ ኦርጋኒዝም ቶሎ ቢያልባቸው በጣም ነው የምንቸገረው ኤነርጂ ሉዝ ስለምናደርግ ማለት ያ ስለሆነ ሜንቴን ኢንተርናል ቦዲ ቴምፕሬቸራችን ሜንቴን እንዲሆን ኮንስታንት ሜንቴን እንዲሆን ይረዳናል። ሃይ ሂት ኦፍ ቫፖራይዜሽን በአጠቃላይ ሃይ ሂት ኦፍ ቫፖራይዜሽን ማለት ላርጅ አማውንት ኦፍ ሂት ያስፈልጋል ማለት ነው። ወተር ኢቫፖሬሽን ይሆናል ማለት ነው። 25 which nitrogenous base is found in DNA but not in RNA? DNA ላይ ኖሮ RNA ላይ ሌላው የትኛው ነው? A adenine, B guanine, C cytosine, D thymine. የትኛው ነው መልሳችን? ዲ ታያሚን። ዲኤንኤ ታያሚንን ይዛል። ግን አርኤንኤ ላይ ደግሞ ዩራሲል በታያሚን ቦታ ዩራሲል። 26 a molecule has a large non-polar region and a small polar region. Which of the following is most likely true of this molecule? A it is hydrophobic, B it is hydrophilic, C it is equally
soluble in wet, polar, and non-polar solvents. D. It will form hydrogen bond with water very readily. የትኛው ነው መልሳችን? መልሳችን ሃይድሮፎቢክ ነው። ቢ ሃይድሮፊሊክ ነው። ኤ ሶሪ ሃይድሮፎቢክ ነው። ቢኮዝ ላርጅ ነን ፖላር ሪጅን ነው ዶሚኔት ያደረገው። ያ ደግሞ ሃይድሮፎቢክ ኦር አንዳንድ ጊዜ ሳምታይምስ ዋት ዊ ኮል ወተር ሪፔሊንግ ይባላል ሃይድሮፎቢክ። ስለዚህ መልሳችን ኤ ይሆናል ማለት ነው። 27 what are the building blocks of nucleic acid? ምንድን ናቸው building blocks የኒውክሊክ አሲዶች ወይም የትኛው የምኖች ፖሊመር ነው ኒውክሊክ አሲድ ማለት እንጂ? ኤ አሚኖ አሲድስ፣ ቢ ሞኖሳካራይድስ፣ ሲ ኒውክሊዮታይድስ፣ ዲ ፋቲ አሲድስ። የትኛው ነው መልሳችን? ሲ ኒውክሊዮታይድስ የሚሆነው ቢኮዝ ኒውክሊዮታይዶች ናቸው። ኒውክሊዮታይድስ አር ፖሊመርስ ኦፍ ኒውክሊክ አሲድ ሶሪ ኒውክሊክ አሲዶች የኒውክሊዮታይዶች ፖሊመር ናቸው። ኒውክሊክ አሲድስ አር ፖሊመርስ ኦፍ ኒውክሊዮታይድ። ስለዚህ ቢልዲንግ ብሎክ ኦፍ ኒውክሊክ አሲድስ አር ኒውክሊዮታይድ ናቸው ማለት ነው። ስለዚህ መልሳችን ሲ ይሆናል። Which of the following statement best explains the relationship between dehydration synthesis and hydrolysis? የዲሃይድሬሽን ሲንተሲስ እና ሃይድሮሊሲስ ሪሌሽንሺፑን የሚገልጽ ስቴትመንት የትኛው ነው? ኤ ዲሃይድሬሽን ሲንተሲስ ብሬክ ዳውን ፖሊመርስ when hydrolysis forms polymers. B dehydration synthesis forms polymers by removing water while hydrolysis breaks down polymers by adding water. C dehydration synthesis and hydrolysis both form polymer by removing water. D dehydration synthesis and hydrolysis both break down polymer by adding water. የትኛው ነው መልሳችን የሚሆነው? መልሳችን ቢ ነው የሚሆነው። Dehydration synthesis forms polymer by removing water while hydrolysis breaks down polymer by adding water. Dehydration ፖሊመሮችን ቢልድ ለማድረግ dehydration synthesis የምንለው ሪሙቭ ዋተር የምናደርግበት ነው። ቢልድ ፖሊመሮችን ማለት ነው። እዚሁም ሃይድሮሊሲስ ደግሞ ቱ ብሬክ ዳውን እነሱን ብሬክ ዳውን ለማድረግ ደግሞ ዋተርን አድ የምናደርግበት ነው። Dehydration water removing process ነው to build the polymer and hydrolysis ደግሞ waterን add የምናደርግበት ነው to break down ለማድረግ ማለት ነው። so መልሳችን B ይሆናል። 29 what is the shape of DNA molecule? A single helix, B double helix, C triple helix, D beta sheet. የትኛው ነው የዲኤንኤ ሞለኪል ሼፑ? መልሳችን ቢ ደብል ሄሊክስ ነው። ዲኤንኤ ሞለኪል ደብል ስታንዳርድ ሄሊክስ ነው። መልሳችን ቢ ይሆናል። 13 an unknown organic molecule contain only carbon, hydrogen and oxygen. It is insoluble in water but soluble in non-polar solvent. It is not protein, carbohydrate or nucleic acid. This molecule most likely ምን ሊሆን ይችላል? ይሄ ሞለኪውል ኤ ሞኖሳካራይድ፣ ቢ አሚኖ አሲድ፣ ሲ ሊፒድ፣ ዲ ኒውክሊዮታይድ። የትኛው ነው መልሳችን? መልሳችን ሊፒድ ሲ ይሆናል ማለት ነው። ኢንሶሉቢሊቲ ዋተር ላይ ኢንሶሉቢሊቲ ኮምፖዚሽኑ ደግሞ ካርበን ሃይድሮጂን ኦክሲጅን ኮምፖዝ along with the process of elimination the molecule being
ሊፒድ ነው። ሞስት ላይክሊ ሊፒድ ነው የሚሆነው ማለት ነው ሞለኪውል። ሶ the answer should be C ማለት ነው። Which of the following is a function of RNA? የRNA ፕራይም ወይም ዋና ከሚባሉ ፋንክሽኖች የትኛው ነው? A protein synthesis, B energy storage, C structural support, D hormone production። የትኛው ነው የRNA ፋንክሽን? መልሳችን A protein synthesis። RNA plays a vital role ይጫወታል በፕሮቲን ሲንቴሲስ በጣም ከፍተኛ ሚና ይጫወታል ፕሮቲን ሲንቴሲስ ፕሮሰስ ላይ ማለት ነው። ፕሮቲን በማዘጋጀት ትልቅ ሚና ያለው RNA ነው። ስለዚህ መልሳችን A ይሆናል ማለት ነው። 32 which of the following is true about the role of water in biological system? የወተር ደግሞ ሮሉ በባዮሎጂካል ሲስተም A it is a major source of energy, B it is a key component of genetic material, C it provides a medium for chemical reaction and helps regulate temperature, D it is primarily involved in structural support ይለናል። የትኛው ነው ቤስት የሮል ኦፍ ዋተር ባዮሎጂካል ሲስተም ላይ የሚገልጽልን? መልሳችን የሚሆነው C ይሆናል ማለት ነው። it provides a medium for chemical reaction and help regulate temperature ይላል። ወተር ለባዮሎጂካል ሪያክሽን እንደ ሶልቨንት አክት ያደርጋል። ፕራይመሪ እንደ ሶልቨንትነት ሊያገለግልና በተጨማሪም የወተር ኢምፖርታንት ፕሮፐርቲዎች ውስጥ ቴምፐሬቸር ሬጉሌሽን በጣም ክሪቲካል ነው። እዚህ በባዮሎጂካል ሲስተም የወተር ሚናን ይገልጻል። መልሳችን C ይሆናል ማለት ነው። What is the most abundant molecule in living organism? living organism ላይ abundant molecule the most abundant molecule የትኛው ነው? A carbohydrate, B lipids, C proteins, D water። የትኛው ነው the most abundant molecule በሊቪንግ ኦርጋኒዝሞች? መልሳችን D water። water the most abundant የሚባል ሞለኪል ነው በሊቪንግ ኦርጋኒዝሞች። ቲፒካሊ ወተር ከ60 እስከ 95% የሚሆነውን የፍሬሽ ማስ ኦፍ ሊቪንግ ኦርጋኒዝም ሜካፑ ከ60 እስከ 95 አካባቢ የሚሸፍነው ወተር ነው። ስለዚህ መልሳችን C ይሆናል ማለት ነው። A scientist is studying a molecule that is a polymer. The molecule is made up of many repeating units and each unit contains a sugar, a phosphate group, and a nitrogenous base. What kind of molecule is the scientist studying? ከዚህ ጋር ማች የሚያደርገው የትኛው ሞለኪል ነው? A carbohydrate, B lipid, C protein, D nucleotide። መልሳችን የሚሆነው D ኑክሊክ አሲድስ። ይሄ አሁን ከላይ ያየነው ዲስክሪፕሽን ማች የሚያደርገው ከኒውክሊዮታይድ ኒውክሊዮታይድ የምንላቸው ሞኖመር ኦፍ ኑክሊክ አሲድ ማለት ነው። ስለዚህ መልሳችን ዲ ኑክሊክ አሲድ ይሆናል ማለት ነው። What property of water helps to stabilize body temperature? ቦዲያችን ስታቢላይዝ ቦዲ ቴምፕሬቸራችንን ሜንቴን ወር ለማድረግ የትኛው ፕሮፐርቲ ነው የሚረዳን? A high surface tension, B high latent heat, C low viscosity, D high cohesion። ከነዚህ የዋተር ፕሮፐርቲዎች የትኛው ነው ቦዲያችን ስታቢላይዝ ቦዲ ቴምፕሬቸራችን ስታቢላይዝ እንዲሆን የሚረዳን? መልሳችን ሃይ ላተንት ሂት ይሆናል። ዋተር ሃይ ላተንት ሂት አለው። ያ ደግሞ ኦርጋኒዝሞች ቴምፕሬቸራቸው ስቴብል እንዲሆን
ይረዳችኋል ማለት ነው። 36 what type of bond is formed when two monosaccharides combine to form a disaccharide? A hydrogen bond, B ionic bond, C peptide bond, D glycosidic bond. የትኛው ነው መልሳችን? ግላይኮሲዲክ ቦንድ ሁለት ሞኖሳካራይዶችን ይንካል። ስለዚህ መልሳችን ዲ ይሆናል ማለት ነው። 37 which of the following is an example of a disaccharide ነው የሚለን። disaccharide ኤግዛምፕል የሚሆነው የትኛው ነው? A glucose, B fructose, C sucrose, D glyceride. የትኛው ነው መልሳችን? ሱክሮስ ነው። ሱክሮስ ዳያሳካራይድ ነው። ከግሉኮስ እና ፍሩክቶስ ነው የሚሆነው። ስለዚህ መልሳችን ሱክሮስ ይሆናል። 38 which disaccharide is composed of glucose and fructose? A maltose, B lactose, C sucrose, D galactose. የትኛው ዳያሳካራይድ ነው ከነዚህ ውስጥ ከግሉኮዝ እና ፍሩክቶስ ኮምፖዝ ያደረገው? አሁን ከላይ ጥያቄ ላይ ፍንጭ ሰጥቻችኋለሁ። መልሱን ሳላ ኤክስፕሌን ሳደርግላችሁ ለ37ኛ ከዛ ፍንጭ ተነስታችሁ መልሳችን የሚሆነው ሲ ሱክሮስ ከግሉኮስ እና ፍሩክቶስ ፎርሙላክ ዳይሳካራይድ ነው ብለናል። ሲ ይሆናል መልሳችን። number 39 which of the following is a function of lipid? lipid function የሆነ የትኛው ነው? A source of energy, B synthesis of nucleic acid, C synthesis of monosaccharides, D genetic information storage. የትኛው ነው መልሳችን? The answer should be A, source of energy. Lipids are source of energy. Number 14 why are polysaccharides good storage molecule? ለምንድን ነው ፖሊሳካራይዶች good storage molecule ሆኑ የሚለን? A they are very soluble in water, B they are small in size, C they are insoluble in water and compact, D they are highly reactive. የትኛው ነው መልሳችን? መልሳችን የሚሆነው ሲ ነው የሚሆነው። they are insoluble in water and compact የሚለው because ፖሊሳካራይዶች ኢንሶሉብል ናቸው፣ ኮምፓክት ናቸው። በተጨማሪም ደግሞ ኢዚሊ ደግሞ ወደ ሱጋርነት ኮንቨርት ያደርጋል፣ ወደ ሱጋርነት መቀየር ይችላሉ። ያ አይዲያል ያደርጋቸዋል ለስቶሬጅ። ፖሊሳካራይድስ አር አይዲያል ፎር ስቶሬጅ ናቸው። ስለዚህ መልሳችን ሲ ይሆናል ማለት ነው። የተቀሩትን ከ41 በኋላ ያሉትን በቀጣይ ፓርት እናያለን። ጥያቄ አስተያየታችሁን ኮሜንት ላይ መጻፍን እንዳትረሱ። ቪዲዮውን ላይክ አድርጉ፣ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ኔክስት እንገናኛለን በፓርት